ቅዱስ እኔ ለሰው ልጅ መድኃኒቱኝ አላውቅም ይላል። ጽናት ምሩ የክፉ ቀን ጓደኛዬ ነች። ማንም በሌለኝ ሰዓት ምሩ ከጎኔ ነበረች። ናሆም ስለ ሚስቱ መታመም ግራና ቀኝ እየተወራጨ ተጨንቆ ይገኛል። ሁሉም ሆስፒታል ተሰባስበዋል። ምሩን እየተጠባበቁ ነው። ናሆም ወደ ቀኝም ወደ ግራም ዞር ዞር እያለ ነው። ምንም ቁጭ አላለም። የሚስቱ ነገር አሳስቦታል። ቅዱስ ይህ ልጅ ማረፍ አለበት፣ መረጋጋት አለበት ይላል። ኪራ እንዴት አድርጌ ላረጋገው እያለ እያሰበ ነበር። ናሆም ወደ ቀኝ ወደ ግራ እየተራመደ እያለ ዶክተሯ መጠጥ ትላለች። ናሆም በፍጥነት ሄድና ዶክተር እንዴት ናት ምሩ ብሎም ይጠይቃታል። ደህና ናት፣ አንዳንድ እየገባችሁ አዋሯት የሚል ፍቃድም ሰሙ። ናሆም ወዲያውኑ ፈጠን ብሎ ወደ ሚስቱ ይሄዳል። ውዷ ባለቤቴ ደህና ነሽ? እኔ በጣም ደህና ነኝ። አስደነገጥኩ አይደል? እኔማ በዛው የሄድኩ መስሎኝ ነበር። እንደዛማ አትበይ። እኔ ከርታታ ባልሽን ለማን ትተሽ ነው የምትሄጂው? በቃ እረፍት አድርጊ፣ ደክሞሻል ብሎም ጥሏት ወጣ። ጽናት እንዲሁም ኪራ በር ላይ እየተጠባበቁ እያለ ጽናት የእሷ ደህና ከሰማች በኋላ በርከክ ብላ ጸሎት አደረገች። ፈጣሪዋንም አመስግናለች። እንደዚህ በርጋ ቁጭ ብለው በተስፋ እየጠበቁ እያለ ዶክተሯ ትመጣና ከመካከላችሁ አንድ ሰው ማውራት ትፈልጋለሁ ትላለች። ክብሮም እኔ ያለው ይላል። እሽና ተከተለኝ። ሰኑና ጽናትም በተራቸው ወደ ምሩ ክፍል ሊጠይቋት ገብተዋል። ምሩም ካየቻቸው በኋላ ወዲያውኑ ቃል ታስገባቸዋለች። እኔ በጣም ደካማ ነኝ፣ ጠንካራ ሰው አይደለውም። ናሆሚ እኮ እንደዛ ሆኖ ሳየው በጣም ተጨነኩ፣ ባዶ ተስፋ ሰጠሁት። አደራችሁ ናሆምን አደራ እያለች ታስጠነቅቃቸዋለች። እነሱም እንዴ ምሩ እንደዝማ አተበይን፣ አንቺ ጠንካራ ነሽ፣ ደህና ትሆኛለሽ እያሏትም ነበር። ቃላችሁን ግን አደራ እሺ አለቻቸው። ክብሩም ዶክተሯ ጋር ያደረገውን ንግግር ለማካፈል ለሌሎቹ ዘወር ብሎ ይመጣል። ናሆም በፍጥነት ምን አለች ይለዋል። ምሩ እንደዚህ የሆነችው በጭሱ ምክንያት ነው፣ ጭሱ አፍኗት ነው። ምን የትናንት ነው ጭስ እስካሁን? ወይኔ ለካ አላወጣሁትም ይላል ቅዱስም። ማለት ይልና ወዲያውኑ አንገቱን ያንቀዋል። ትናንት አላወጣሁበትም ሲል በአንተ ምክንያትማ ሚስቴ አንድ ነገር ብትሆን አለቀም ብሎታል። ክብሮምና ኪራ እንደምንም ብለው አላቀቁት። ክብሮም ወጣ ብሎ እየተንቀሳቀሰ ይገኛል ለብቻው። ቅዱስ አንተ በቃ ልክ እንደ ስም አይደለህም፣ በየሄድክበት ሁሉ ችግር ነው ይዘህ የምትገባው። ጥፋት አያጣህም። ቤተሰቦችንስ ምን አደረግካቸው? አሁን ደግሞ በአንተ ምክንያት አንዲት ምስኪን ሴት ህይወቷን አጥታ ነበር እያለ ብቻውን ውስጥ ለውስጥ ልብ ለልብ እያወራ ይገኛል። እስከ መቼ ግን እስከ መቼ ነው እንደዚህ የምትኖረው? እስከ መቼ ነው ለሰው ልጅ የሀዘን ምክንያት የምትሆነው? በሌላ በኩል ኪራና ናሆም ዶክተር እንዴት ነው ምሩ እንዴት ነች ብሎም ይጠይቃሉ። ምሩ የተወሰነ ነገር ያው ስለጎደላት ደም ያስፈልጋታል። ደሟ ኦ ነው። ናሆም በጣም ይጨነቅና ይጮኋል። እባክሽ ዶክተር ምሩ አንድ ነገር እንዳትሆንብኝ እኔ የፈለግኩትን ገንዘብ እከፍልሻለሁ ይላታል። ዶክተሯም የእኛ ስራ እኮ በቻልነው አቅም ማገዝ ነው ትለዋለች። በገንዘብ የሚሆን ነገር አይደለም ብላም ጥላቸው ወጣች። አድኝልኝ እያለ እየተማጸነ ነው። አሁን የት ነው የምናመጣው እያለም እያለቀሰ እየተጨነቀ ነበር። ሁሉም ስልክ ደወሉ። ኪራም ናሆም እያንዳንዱ ለሚያውቋቸው ሰው ስልክ እየደወሉ ነበር ደም የሚያካፍላቸው። ኪራም ስልክ ደወለ። ማንም እሺ እያለ አይደለምና ደምም ደግሞ ተመሳሳይ አልነበረም። ናሆምም ስልክ መደወሉን አላቆመም። የለም ተባልኩ እኮ ኪራ ምን ላደርግ ነው ብሎም በለቅሶ ቅውጥ አደረገው ሐኪም ቤቱን። ጽናትና ኪራም ቁጭ ብለው ግራ ገብቷቸው ይገኛሉ። ጽናትም ወደ ቤት ተመልሳ ነበር። ክብሮም ቋጠርሽላቸው አይደል ምግቡን፣ በቃ ይዘነው እንሂድ ይላሉ። ክብሮም እንደዚህ ሆነሽማ አትሄጂም፣ ምን ላድርግ ብለህ ነው? እኔ እኮ ተሻላት ስል ደግሞ ሌላ ደም ተባለን። ይኸውልሽ ጠንካራ ነው መሆን ያለብሽ እንጂ ችግሮች ሲመጡማ መጨነቅ የለብሽም። ችግር ሲፈጠር መላ እንዴት ማምጣት ነው ያለብን ይላታል። እሺ በቃ እንደዛ ነው ይሉና ተያይዘው ወደ ሐኪም ቤት ይሄዳሉ። ወንዶቹ ተሰባስበዋል። አሁንም ናሆም መረጋጋቱን አላቆመም። ተረጋጋ ይሉታል። እንዴት ነው የምረጋጋው? ሚስቴ እኮ ናት እያለም መጮሁን ቀጥሎታል። ሲጀመር ዶክተሮች ለምንድን ነው ከዚህ ምድር ላይ የመጡት? እኛን ለማኖር አደል፣ እኛን ለማደን አደል እያለም ይጮኋል። ኧረ እባክህ ተረጋጋ፣ ሐኪም ቤት ነው ይሉታል። እየሰማ አልነበረም። በቃ ደም ካጣን እንደውም የኔ እንደሚወሰዱና ቀመመው ይስጧት በማለትም ተናግሯል። ጽናትና ኪራም ቁጭ ብሎ እያለቀሱ ነው። ቅዱስ ካፌ ላይ ነው።
ክብሮም መጥቶ ነበር። ሰላም ነው እንዴት ነው ተባባሉና ቁጭ አሉ። ለምንድን ነው ምሩን ማጠይቃት ይለዋል ክብሮም። በምን አይኔና ድፍሬት ነው የምጠይቃት አለ። እንዴ ምን ችግር አለው ነገሩ? አንተ ያው ሳታውቅ ነው እንደዛ ያደረግከውና ቢሆንም ደግሞ በአካል ሄደህ ብትጠይቃት የተሻለ ነው ይለዋል። መጣ ጠይቃት። እንደዛ ድፍረት ቢኖረኝማ ቤተሰቦችንም በቀበርኳቸው ማለት። እሱን ተውና ለማንኛውም ምሩ እንዴት ናት? ያው ለቅዱስ እኔ ምንም ልዋሽ አልፈልግም። ምሩ ሰላም አይደለችም፣ ደም ያስፈልጋታል። እንዴ እኔ እኮ ለማንኛውም ሰው መለገስ እችላለሁ። ታዲያ ለምንድን ነው ኪራ ስልክ ሲደውል የማታነሰው? ደም ሆኖ? አዎ። የምርህን ነው? አዎ። ለነገሩ እኔ ለሰው ልጅ መድኃኒት ሆኜ አላውቅም ብሎ ጥሎት ይወጣል ከካፌው። ምን ማለት ነው ይላል አሁንም ክብሮም። ተው ብሎት ወጣ። ክብሮም ሂሳብ ከፈለና ተከታተለው። ቆይ ለምንድን ነው እንደዚህ የሆንከው ብሎም በሩጫ እየተናገረው ይገኛል ክብሮም። ለስንት ሰው መድኃኒት እንዳልሆንክና ኪራን ደግሞ ወደኛ እንዳልመለስክልን አሁን ምንድን ነው እንደዚህ የሆንክ ብሎም ጠየቀው። ባክተውኝ ኪራ በጣም ምስኪንና ቅልሽ ስለሆነ ነው። እኔ ወደ እናንተ ህይወት ከመጣው ጀምሮ ችግር በችግር ነው የሆናችሁት፣ ችግር ነው የማመጣው ይላል ክብሮም። እንግዲያውስ ምሩን አሁን እንደ ገደልካ ተወቀው ይልና ጥሎት ይሄዳል። ቅዱስም ምን ይልና ይከታተለዋል። ቅዱስ ደም ለገሰ። ሁሉም እያመሰገኑት ነው። ምሪንዳም እየጠጣ ነው። በቃ እኔ ወደ ቤቴ ገብቼ ልረፍ። ምንድን ነው የምታመሰግኑኝ? ደም እኮ ነው የሰጠሁት፣ አንገቴን አልሰጠውም። ቢሆንስ እያሉ እያመሰገኑት ነው። ደግሞ እኔን የማመሰገናቸው ይኸው በእናንተ ምክንያት ምሪንዳ እየጠጣሁ ነው ይላቸዋል። ቸው ካላቸው በኋላም ሄደ ወደ ቤቱ። ጽናትም ወደ ምሮ አመራች። ምሮ እንዴት ነሽ? ደህና ነሽ? በማለትም ጠየቀቻት። እኔ ደህና ነኝ እድሜ ለቅዱስ አለች። ናሆሜ እንዴት ነው? ናሆማ በጣም ደህና ነው። እንዴት እንደሚያሳዝን ብታይ ከዚህ ኮርምት ብሎ ሲተኛ እያለችም ነበር። ጽናት እባክሽ ውሃ ስጭኝ አለችና ውሃ እንድጠጣ አደረገቻት። ናሆም እና ኪራ በሌላ በኩል ቁጭ ብሎ እያወሩ ነው። ናሆም ኦሆ ብሎ ይተነፍሳል። እንዴ ኧረ ቀስ ትንፋሽን እኮ ለገስከን፣ ቀለል አለ አይደል አሁን ይለዋል ኪራም። እንደዛ ያዙኝ ልቀቁኝ እንዳላልክ እኔስ እንደው ልጅ አሁን ሪፈር ጻፉልኝ አላቸው እንዴ እያልኩ ነበር። ወዴት? አማን የለ ምግበት ነው ደሜን ቀመሞት ብላ የተናገርክ ሰው ነው እኮ ይለዋል። አሁን በቃ 1 ዓመት ሙሉ ልቀልድብኝ ነው አይደል በዚህ ይለዋል። አይ 6 ወር ጨምርበት። ምሮም ከሐኪም ቤት መልስ ወደ ቤት ገባች። ሁሉም ተሰባስበው መጧት። መጡ። ክብሮም አለ አረፍ በሉ እያሉ ነው። ናሆም እንኳን ደህና መጣሽ ወደ ቤትሽ እያላት ነው። እንኳን ደህና ቆያችሁኝ አለች። በቃ ምሩዬ ግቢና አረፍ በይ። እንዴ ተኝቻ አይደል የሰነበትኩት? ናሆም ይኸው የምላትን እኮ አሰማም፣ ተኝ እረፍት አድርጊ እያላት ነው። ጽናትም እንደምንም አድርጋ እንድተኛ አደረገቻት። ወንዶች ይቀራሉ፣ ሴቶች እኮ ልባቸው ተራራ ነው። እኛ የምንላቸውን አይሰሙም። ናሆም እኛን ያስጨንቃሉ እንጂ አለ። ኪራም በቃ እኔም ልሄድና ልብስ ልቀይር የሆነ ስራ አለኝ ይላል። ናሆም እደር እንጂ ገዚያ ላይ እየገፋፋው ነው። ጽናትና ምሩም እያስተኛቻን ነው። ምሩ በጣም አመሰግናለሁ፣ በታመምኩ ቁጥር ሁሌ ከጎኔ ነሽ እያለች እያመሰገነቻን ነው። ጽናትም እንዴ ምሩ እንደዚህ ማለት እኮ የለብሽም እያለቻን ነው። ጽናትም በቃ ከተኛሽ በኋላ እኔም ወደ ቤት እሄዳለሁ አለቻት። ናሆም በጣም ተጨንቆ ነበር ይላሉ። ኪራና ጽናት ወደ ቤት ከተመለሱ በኋላ ቁጭ ብለው ስላሳለፉት ነገር እያወሩ ይገኛሉ። ናሆም እኮ በጣም ተጨንቆ ነበር። ምሩም እኮ እንደዛ ሐኪም ቤቱን ራሱ ለናሆም ነበር ስትጨነቅ የነበረው እያለች እያወራችው ነው። ምሩ እኮ አንድ ነገር ብትሆን ናሆም እንዴት መኖር እንደሚችል አላውቅም ነበር ይላል ኪራም። ምሩ ደግሞ ስትባል አሰማም እኮ ያው እረፊ ሲሏት አሰማም። ምሩ እኮ የክፉ ቀን ጓደኛዬ ነች፣ ማንም በሌለ ሰዓት ከጎን የነበረች አለ ጽናትም። ብዙ ነገር እያወሩ ነበር ስለተፈጠረው ነገር። ኪራ ምሩ እኮ ለሰው እንጂ ለራሷ እኮ መላ ይጠፋታል ይላል። አታውቅበትም ለራሷ። ቅዱስና ኪራ ካፌ ውስጥ ናቸው። ኪራ ይቅርታ ለመጠየቅ ወደ ቅዱስ አምርቶ ነበር። ሰላም ነህ? ደህና ነኝ፣ እንዴት ነህ? ተባብለዋል። ይቅርታ ልጠይቅ ነበር የመጣሁት። ለምኑ? ባለፈው እንደዛ ስላለህ ነው ናሆም ተናዶ። ምን? በቃ እሱ ላከህ እንዲህ እያለ ማሾፍ ጀመረ። እኔም እኮ በሱ ቦታ ቢሆን ይህን ቅልንጦ ነበርኩ። ያው ስሜት አሁኑ እኮ ነው እንደዛ ያለ። ታዲያ ቢሆንስ እንደዛ ማለት ነበረበት እያለ ኪራን ያስደነግጠዋል። ካስደነገጠ በኋላም ቅዱስ ከት ብሎ ይስቃል። እንዴ ኪራ ምን ነው ግራ ተጋባለው?
እየቀለድክ ነው? አዎ። ሰኑና ምሩ በሌላ በኩል ሰኑ ወደ ምሩ ቤት አምርታ ልጠይቃት መጣ ነበር። የአባ ቦርጮ እኮ አለቀኝ ብሎ ነው። ስራ ደረደረብኝ፣ የሆነ ጨረታ አለ ብሎ እኮ ስራ በዛብኝ። በዚህ ምክንያትማ ወይኔ ምሩ ተቆጣችብኝ እያልኩ ነበር። ደህና ነሽ አይደል እያለች እያወራቻን ነው። ምሩም አይ ችግር የለውም እኔ እኮ እረዳሻለሁ፣ ያው ስራ ባይኖርብሽ እንደምትመጭ ስለማውቅ እያለቻን ነው። በቃ አሁን አረፍ በይ፣ ናሆሜ እኮ ወጣ ብሎ ቀረ። ኧረ ተይው ሂድ እስኪ፣ ሰሞኑን እኮ ከኔ ጋር ነው ኩርትም ብሎ የሰነበተው፣ ይንቀሳቀስ። ለነገሩ ልክ ነሽ፣ ፊቱ እኮ ቢጫ ሆኗል። እንዴት? ያው የፀሐይ እጥረት ነዋ። ለማንኛውም መድኃኒቷን ስጫት ብሎኛልና እሰጥሻለሁ። እሺ ግን ትንሽ ልቆይ እስኪ። በቃ አረ ችግር የለውም እኔ ወስደዋለሁ። እንደውም እስኪ ልንቀሳቀስ። እንዴ ልታስገድኝ ነው የምትንቀሳቀሹ? አርፈሽ ተቀመጭ። አይ የትም አልሄድም ነገርኩሽ። ወደ ኩሽና ዝር እንዳትይ፣ ሳሎን ብቻ እና መኝታ ክፍል ትላታለች ሰኑም። በሌላ በኩል ኪራ ተኝቶ ነበርና አባቱ ይደውልለታል ስልክ። ሄሎ አባ እንዴት ነህ? ደህና ነህ ይለዋል። አረ ዝም ብዬ ነው ደህና ነኝ፣ ያው ትንሽ ከስራ መጥቼ አረፍ ብዬ ነው ደክሞኝ ይለዋል። ኪራ ግን ምን አይነት ስራ እየሰራ ነው? ሀሳብ ስጡ እስኪ። አሁን መጣው። ጽናት ደህና ነች፣ አንተስ ደህና ነህ ይለዋል። ደህና ነኝ በቃ እደውላለሁ ብሎም ስልኩን ዘጋው። ጽናት መጣችና ተነስተሃል? አዎ አባ ቀሰቀሰኝ ከእንቅልፌ። ምን ነው? ያው ናፍቃችሁኛል አለ። ውይ እሳቸውማ እኮ በጣም ታዘቡኝ፣ ስልክ እየደወሉ አላነሳላቸው አልኩ። የቤት እመቤት ስለሆንሽ ያው ይረዳሻል። እሱስ ልክ ነህ፣ ረባሽ ልጃቸውን ይዤላቸው አይደል? ሆ መኮልኮል አምሮሻል መሰል እያለም ማሳሳቅ ጀመረ። ጽናት እባክህ ተወኝ ስሞትልህ ትለዋለች። ስሞትልህ ስትለው ድንግጥ ይልና እንደዚህ አትበኝ አላልኩሽም? እስካሁን እኔ ምንም ነገር ብዬሽ አላቅም፣ ግን ስሞትልህ የሚለውን ቃል አጥፊ ኑሪልኝ ይላታል። እሺ ይቅርታ። ድራማው በዚህ የተቋጨው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ።